ነጋ በአንድ ወቅት የነጻነትና የተቃውሞ ምልክት የነበሩ አሁን በመንግስት ስልጣን ላይ ሆነው በሚያመጣቸው የፖሊሲ ለውጦች ምክንያት ኃይለኛ ተቃውሞ እየገጠማቸው ነው። ፕሮፌሰሩ የትምህርት ጥራት የማሻሻል ዓላማ ቢኖራቸውም የፖሊሲው አፈጻጸምና አቀራረብ በህዝብ ዘንድ ከፍተኛ ውዝግብና ቁጣ ቀስቅሷል። የእርሳቸው የፖለቲካ ህይወት በሀገር ውስጥ የፖለቲካ ሽግግር ምን ያህል ፈታኝ እንደሆነ በግልጽ ያሳየ ነው። በኢትዮጵያ ፖለቲካ መድረክ ላይ ስማቸው ሲነሳ ወይ ሙሉ ለሙሉ የሚወደዱ አሊያም ሙሉ በሙሉ የሚነቀፉ እርሳቸው ፕሮፌሰር ብርሃኑ ነጋ ናቸው። ከታላቅ ምሁርነት እስከ አክራሪ ተቃዋሚነት፣ ከስራ ፈጣሪነት እስከ አወዛጋቢ የሚኒስተርነት ወንበር የፕሮፌሰሩ ህይወት የዘመናዊቷ ኢትዮጵያ ጠመዝማዛ ታሪክ ነጸብራቅ ነው። የእርሳቸው አስተሳሰብ፣ ውሳኔና በሀገር ላይ ያሳደሩት ተጽዕኖ ዛሬም አወዛጋቢ ነው። እኛም የህይወት ታሪካቸውን፣ የዩኒቨርሲቲ መረጃዎችን፣ ፖለቲካዊ ንግግሮቻቸውን፣ የሚኒስቴር መስሪያ ቤታቸው ሪፖርቶችን፣ ወዳጆቻቸው ያሉትን፣ ነቃፊዎቻቸውን ያነሱትን ሀሳብ ሁሉ አጣጥመን ይህንን ልዩ ጥንቅር አዘጋጅተናል። ይህንን ቪዲዮ እስከ መጨረሻው እየተመለከታችሁ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ፕሮፌሰር ብርሃኑ ነጋ በ1950 አሊያም 51 አካባቢ ደብረ ዘይት ቢሾፍቱ ከተማ ተወለዱ። የሁለት ታዋቂ ኢትዮጵያውያን ልጅ ናቸው። አባታቸው አቶ ነጋ ቦንገር በኢትዮጵያ ታዋቂና እውቅ ባለሀብት ነጋዴ ነበሩ። በወቅቱ ከነበሩ ስኬታማ ነጋዴዎች መካከል አንዱ እንደነበሩ ይነገራል። አባታቸው በስራቸው ስኬታማ መሆናቸው በፕሮፌሰሩ ላይ ለንግድ፣ ለኢኮኖሚና ለስራ ፈጠራ ኢንተርፕረነርሺፕ ፍላጎት እንዲያድርባቸው ከማድረጉም በላይ በተለያዩ የህይወት ውሳኔዎቻቸው ላይ የራሱን አሻራ አሳርፏል። የፕሮፌሰሩ በኋላ ላይ ወደ ስራ ፈጠራ ለምሳሌ የማዳበሪያ ኩባንያና የቤቶች ልማት የመግባት ውሳኔ ከአባታቸው የንግድ ስራ ዳራ ጋር በእጅጉ የተያያዘ እንደሚሆን ይጠበቃል። እናታቸው ወይዘሮ አበበች ወልደ ጊዮርጊስ ደግሞ በአስተዳደግና በቤተሰብ ትምህርት ረገድ ትልቅ ሚና እንደተጫወቱ ይገለጻል። ፕሮፌሰር ብርሃኑ ስለ ቤተሰቦቻቸውና በተለይም ስለ ወላጆቻቸው በሚናገሩበት ጊዜ አባታቸው ያስተማሯቸው የንግድና የፋይናንስ መርሆች እንዲሁም እናታቸው የሰጧቸው የሞራልና የዲሲፕሊን ትምህርት ሁልጊዜም በክብርና በአድናቆት ይገልጻሉ። የፕሮፌሰር ብርሃኑ ነጋ የወጣትነት ጊዜ በሀብታምነትና በታዋቂ ወላጆች ጥላ ስር ያለፈ ሲሆን የአስተዳደግ፣ የኢኮኖሚ ሙያ፣ ለስራ ፈጠራና ለትምህርት ያላቸው ከፍተኛ ፍላጎት መነሻ ነው። በእርግጥ በሀብታም በሚባል ቤተሰቦች ውስጥ ያለፉ ቢሆንም በሙያና በመረጡት የህይወት መስክ ግን እስከ ቀን ሰራተኝነት ያለፈ ወይንም በጥበቃ ስራ ውስጥ እስከ መሰማራት ያለፈ ከባድ ጊዜ እንዳሳለፉ ይናገራሉ። ፕሮፌሰር ብርሃኑ ነጋ የሁለተኛ ደረጃ ትምህርታቸውን አጠናቀው ገና በ17 ዓመታቸው ወደ አዲስ አበባ ዩኒቨርሲቲ ገብተው ትምህርታቸውን የጀመሩ ሲሆን በ1975 ዓ.ም በኢትዮጵያ ከፍተኛ የፖለቲካ ለመረጋጋት በነገሰበትና የደርግ መንግስት ስልጣን ላይ በወጣበት ወቅት ነበር የዩኒቨርሲቲ ህይወታቸው የጀመሩት። በወቅቱ የነበረው የደርግ መንግስት